ረመዳን ላይ የመጀመሪያ ቀናቶች ላይ ነሽተን በርትተን ከአንድ ሳምንት ከ10 ቀናት በኋላ ወደ ኋላ የምናፈገፍግ ሰዎች ነን አብዛኞቻችን። ለምን ይሄ ይሆናል? የምንሰራው ለማን ነው? ያዘዘን ማን ነው? የታዘዝነው እስከ መቼ ነው? 30ውንም ረመዳን ተመሳሳይ በሆነ ንቃት እንድናሳልፍ ነው የታዘዝነው። በመሰረት የመጀመሪያ ሳምንትና 10ዋን በንቃት አሳልፈን የተቀሩትን ያንቀላፋን ያሳልፈን እንደሆነ ፈተና አልደፈንም ማለት ነው። በተለይ አሁን የቀረው የረመዳን ዋናው ቁንጮ ጊዜ ነው። ሰዎች ደግሞ ዋናው ቁንጮ ወቅት ላይ ነው የሚተኙት የሚዘናጉት። ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ላይ ኸይር ላይ ብርቱ ነበሩ፣ ፈጣን ነበሩ። ይበልጥ ደግሞ ፈጣን የሚሆኑት የመጨረሻ 10 ቀናቶች ላይ ሲደርሱ ነበር ተብሎ ረመዳንን ዳግም ማግኘታችን ማናችም እርግጠኛ አለመሆናችንን ማስታወስ ትልቅ መነቃቂያ ነው። ሁለተኛ ረመዳን አገኛለሁ አላገኝም አይደለም። ሁለተኛ ረመዳን የነገውን ረመዳን ደርሼ ጾማለሁ አልጾምም፣ ወላሂ ማናችንም እርግጠኞች አይደለም። እንደኛ አቅደን ሊሆን ይችላል። ነገ ወንድሜ ጋር እፈጥራለሁ፣ ከነገ ወዳ እህቴ ጋር እፈጥራለሁ፣ የሚቀጥለው ቀን ላይ ጓደኛዬ ጋር እፈጥራለሁ፣ 10 ለዋኺር ኢዕቲካፍ ገባለሁ ልንል እንችላለን። ግን እኛ ባልነው አይደለም ነገሩ የሚሆነው፣ አላህ ባለው ነው የሚሆነው። የኛ የምንለው የዛሬዋ ቀን እቺ ሰዓት ብቻ ናት። ባለፈው እንደተጠቀሰው ረመዳን የቀኑ ክፍለ ጊዜ ብቻ ሳይሆን የሌሊቱ ክፍለ ጊዜም የተከበረ ነው። ቀን ላይ እንኳ በስራ ምክንያት የሮጥክ ብትውል፣ ሴት ልጅ ቀን ላይ ፍጡር በማዘጋጀት ብትጠመድ፣ የማታውን ክፍለ ጊዜ እንቅልፍ በመቀነስ የጋራ የተለመደውን ዓመት ሙሉ የሚደረገውን ጨዋታ በመቀነስ የሰዎችን ጊዜ ሚያባክነውን ሚዲያን በመራቅ ማታ ላይ ብቻ እስከ እንቅልፍ ባለው እስከ እኩለ ሌሊት ባለው የ3 ሰዓት የ4 ሰዓት ዒባዳ ማድረግ ይቻላል። የረመዳን ሌሊቶችን የሰገደ ያለፈ ወንጀሉ ይሰረዝለታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አሁን ግን ከቅርብ ጊዜ ወዲህ ኢሻ ተሰግዶ ሰዎች በጎርፍ የወጡ በራ ላስወጣ እያላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، الله تبارك وتعالى የተለያዩ ወደሱ የሚያቀርቡ መልካም ስራዎችን ደንግጓል። ከነዚህ ውስጥ በየዕለቱ የሚሰሩ መልካም ስራዎች ሲኖሩ በዓመት አንዴ በህይወት አንዴ የሚሰሩ ኸይር ስራዎችም አሉ። የሰው ልጆች ከስሜታቸው ጋር የሚሄደውን ብቻ መርጠው እንዳያደርጉ በማለት ወደሱ የሚያቀርቡ መልካም ስራዎችን አይነታቸው የተለያየ እንዲሆን አድርጓል አላህ ተባረከ ወተዓላ። አንድ አይነት ስራ ብቻ ከተሰራ ይለመድና ዒባዳ መሆኑ ይቀራል። ዒባዳ ከነፍስ ጋር ትግል ማድረግ ነው። የነፍስ ባሪያ የነፍስ አምላኪ መሆኑ ቀርቶ ነፍስን እየታገሉ ለማሸነፍ ዒባዳው አዲስ ጣዕም እንዲኖረው ለማድረግ መቀየር አለበት። ጾም ብቻ ቢሆን ወደ አላህ የሚያቃርበው ጾም ይለመዳል። ከጊዜ በኋላ ዊሳል የሚባል የጾም አይነት አለ። ቀንም መጾም ማታም መጾም። ይሄ የተጠላ ነው፣ ለነቢይ ብቻ ነው የተወደደው እንዳይለመድ። እንደዚሁ ደግሞ ላሷመ መንሷመ ዳህረ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዓመቱን ሙሉ የጾመ ሰው ጾመኛ አይባልም ብለዋል። ለምንድን ነው የዓመት ሙሉ ጾም የተጠላው? የጾምነት ስሜቱ ስለሚቀር። ዓመቱን ሙሉ ከጾም አንድ ሰው ሲጾም የሚሰማው የጾም ስሜት ስለሚጠፋ ነው፣ ሰውነት ስለሚለምደው ነው። ወከዛሊክ ሶላት ብቻ ሊገራለት የሚችል ሰው ሊኖር ይችላል። ነገር ግን ዘካ ስጥ ሲባል የሚያመው ሰው አለ። ዓይንህን የሰውነት አካልህን ከሐራም ጠብቅ ሲባል ፈተና የሚወድቅ ሰው አለ። ሁሉንም አይነት ዒባዳዎችን በሚገባ አላህ ባዘዘው መልኩ ሁሌም በቋሚነት በታዘዘው መሰረት ሲሰራ ነው አንድ ሰው ትክክለኛ ባሪያ ሆኗል፣ ፈተናውን አልፏል ማለት የሚቻለው። ወኢዝ ብተላ ኢብራሂም ረቡሁ ቢከሊማትን ፈአተመሁን። አላህ ተባረከ ወተዓላ ኢብራሂምን ፈተነው፣ ፈአተመሁን ፈተና ደፈነ ብሏል። የተለያዩ ነገሮችን አድርጉ ተብለው ኢብራሂም ዓለይሂ ሰላም ልጅህን ረድ ተብለው እሺ ብለው የልጃቸው አንገት ላይ ቢላዋ አስቀምጠው ሞክረዋል። ፈተናውን አልፈሃል፣ ቀድ ሰደቅተ ሩእያ
በህልም አድርግ የተባልከውን አድርገሃል ብሏቸዋል። ሐጅ አድርግ ተብለው አድርገዋል። እነዚህ የታዘዟቸው ነገሮችን በስርዓቱ ሲፈጽሙ ፈአተመሁና ፈተናውን ደፈኑ ብሎላቸዋል አላህ ተባረከ ወተዓላ። እኛስ ፈተና እንደፍናለን አንደፍንም አላህ ነው የሚያውቀው። ሐላችን ሲታይ ግን አብዛኞቻችን ፈተና ላይ የምንወድቅ ሰዎች ነን። ረመዳን ላይ የመጀመሪያ ቀናቶች ላይ ነሽተን በርትተን ከአንድ ሳምንት ከ10 ቀናት በኋላ ወደ ኋላ የምናፈገፍግ ሰዎች ነን አብዛኞቻችን። ለምን ይሄ ይሆናል? የምንሰራው ለማን ነው? ያዘዘን ማን ነው? የታዘዝነው እስከ መቼ ነው? 30ውንም ረመዳን ተመሳሳይ በሆነ ንቃት እንድናሳልፍ ነው የታዘዝነው። በመሰረቱ የመጀመሪያ ሳምንትና 10ዋን በንቃት አሳልፈን የተቀሩትን ያንቀላፋን ያሳልፈን እንደሆነ ፈተና አልደፈንም ማለት ነው። አላህ ተባረከ ወተዓላ በተለያየ የዒባዳ አይነት ፈትኖናል። የሚደረገውን በማድረግ የሚተወውን በመተው መጠኑን በመጠበቅ አፈጻጸሙን ነቢያችን ዓለይሂ ሰላቱ ወሰላም ባሳዩን ባስተማሩን መልኩ መፈጸም፣ እነዚህ ሁሉ ፈተናዎች ናቸው። በፈተና የሚጸና አላህ ተባረከ ወተዓላ ያደለው ሰው ብቻ ነው። የረመዳን የመጀመሪያ ሳምንትና 10 ቀኖች ላይ ጥሩ ዒባዳ አድርጎ ከሳምንቱ በኋላ ተሰላችቶ የሚያንቀላፋ የሚተኛ ፈተናውን ሳይጨርስ ወጥቷል። ፈተና ተፈትኖ ውጤት ያላመጣ አይሸለም እዚሁ ዱንያ ላይ ማለት ነው። በየሌሊቱ በየምሽቱ አላህ ተባረከ ወተዓላ ከጀሃነም ነፃ የሚያወጣቸው ሰዎች አሉ፣ ጾማቸውን ያሳመሩ ሰዎች። የዒድ ቀን የመጨረሻው የረመዳን ሌሊት ላይ ደግሞ እያንዳንዱ የረመዳን ምሽት ላይ ነፃ ያወጣውን ያክል ቁጥር የረመዳን የመጨረሻው ሌሊት ላይ ነገ ዒድ ነው ሲባል ነፃ የሚያወጣቸው ሰዎች አሉ፣ ከጀሃነም ነፃ የሚያወጣቸው ሰዎች አሉ። አላህ ተባረከ ወተዓላ ባሪያዎቹ ባዘዛቸው መሰረት ስራቸውን ከፈጸሙ ግዴታቸውን ከተወጡ ጀዛ እንደሚከፍል ቃል ገብቷል። አሶሙ ሊ ጾም የኔ ነው፣ የጾምን ምንዳ እኔ ነኝ የምመነዳው ብሏል። የተለያዩ የዒባዳ አይነቶች አሉ። ከሁሉም ዒባዳዎች ለይቶ አላህ አሶሙ ሊ ጾም የኔ ነው፣ የጾም ምንዳ መከፍለው እኔ ነኝ አላል። ሌላውን መላኢኮች ይመዘግባሉ፣ ቁጥር ስፍሩ ይታወቃል ልኩ። የጾም ግን ማንም አያውቅም አላህ ብቻ። ከአላህ ጋር ስትገናኝ ና ባሪያዬ ብሎ የሚያስደስት ክፍያ ይከፍላል። ጾም ግን ለየትኛው ጾም ነው? አላህ ለሚፈልገው አይነት ጾም። 30ውን ቀን አያም ማዕዱዳት ብሎ አላህ ቀለል እንዲለን ረመዳን ጾም እናንተ ላይ ግዴታ ተደረገ አላህን ትፈሩ ዘንድ ጥቂት ቀኖች ናቸዋል ያበረታታን ነው። እኛ ጥቂቱ ቀኖች ረዝመውብን ወደ ኋላ እያፈገፈገን መስጂድ ባዶ የሆነ የመጀመሪያ ቀናት ላይ ዙሁር፣ ዐስር፣ መግሪብ፣ ዒሻ፣ ተራዊህ መስጂድ እየሞላ አሁን ኢቃም እስኪባል ድረስ የውስጥ መስጂድ ሁሉ የማይሞላበት ሐላ ለየት ሄደው ነው። መጀመሪያ ላይ የነበሩ ሰዎች በስሜት ነበር የሚጾሙት፣ የነሻዳ ነበር። ከምር ታስቦበት አጅሩ ታውቆ የተሟላ ዒባዳን ለመስራት ታቅዶ ቢሆን ሰዎች ወደ ኋላ ባላፈገፈጉ ነበር። ወሩ ሳይጠናቀቅ ወሩም ቢጠናቀቅ እኛ የወር ኮንትራት ዒባዳ አይደለም የያዝን። ረመዳን ውስጥ ያሉ ዒባዳዎች ሁሉ ከረመዳን ውጪም አሉ። ሶላተል ጀማዓ ሁሌም ዋጅብ ነው። የሌይል ሶላት ሁሌም አለ። አብዱላህ ምርጥ ሰው ነበረ፣ የሌይል ሶላት ቢጨምር አሉ ነብዩ ሰለላሁ ዐለይሂ ወሰለም። የባለቤታቸው ወንድም የሐፍሳ ወንድም ለሐፍሳ በህልሙ ያየውን ነገራት። ሐፍሳ የነቢ ባለቤት ናቸው። ማታ በተኛሁበት ወደ መጥፎ የሚያስፈራ ቦታ የተወሰድኩ ነበረ፣ ሌሎች ነጫጭ የለበሱ መጥተው አትስጋ አትደናገጥ ብለው አዳኑኝ ወሰዱኝ ብለዋል። ይሄ ለነቢይ ሲነገራቸው ኒዕመ ረጁሉ አብዱላህ ለው ካነ የቁሙ ሚነ ሌይላ፣ ህልሙ ጥሩ ነገር ነው የሚያሳየው። ወደ አደጋ ወደ ጥፋት እየሄደ ነበረ፣ አዳኑት። ጥሩ ሰው ነው እሱ፣ ግን ሌይል ቢጨምርበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምርጥ ሰው ነበር አብዱላህ፣ ሌይል ቢጨምራል። ይሄን ከሰሙ ጀምሮ አብዱላህ ኢብኑ ዑመር ማ ካነ የናሙ ሚነ ሌይሊ ኢላ ቀሊላ፣ ሌሊት ላይ ትንሽን ጊዜ እንጂ አይተኙም ነበር። ዒባዳቸው ላይ በጣም ጥንቃቄ ያደርጉ ነበር። ሻሂድ የረመዳን ተራዊህ ለመጀመሪያ የረመዳን ሳምንት 10 ቀን አይደለም። በጀማዓ መስገዱ አው ለረመዳን ብቻ ነው። በቋሚነት ሁሌ የተጠራሩ ሱና ሶላት በጀማዓ መስገድ አይቻልም። አልፎ አልፎ ድንገት ከጓደኛ ጋር ከዘመድ ጋር ሲገናኙ አንዳንዴ ሱና ሶላት በጀማዓ ቢሰገድ ችግር የለም። የሌሊት ሶላትን ተጠራርቶ ተሰባስቦ በጀማዓ መስገድ አንድ የረመዳን ስጦታ ነው።
ትልቅ ሽልማትም አለው። የረመዳን ሌሊቶችን የሰገደ ያለፈው ወንጀሉ ይሰረዝለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አሁን ግን ከቅርብ ጊዜ ወዲህ ኢሻ ተሰግዶ ሰዎች በጎርፍ የወጡ በር አላስወጣ እያላቸው ቤት ሄደው ለብቻቸው ሊሰግዱ ከሆነ መልካም፣ አቅሙ ካላቸው ጥሩ። የሚሻለው የቱ ነው? ብዙሃኑ በጀማ መስገድ ነው የሚሻለው ብላ ተራዊሑንም ቢሆን በመሰረቱ የአንድ ሰው ተመራጭ ሶላት በላጭ ሶላት ቤት የሚሰግደው ሶላት ነው ከፈርድ ውጪ የሚለው ሐዲስ ላይ ኢላ ማ ትሽረዑ ለሁ الجماعة ብለዋል ዑለሞች። በጀማዓ መስገዱ የሚወደድ ሱና ሶላት ሲቀር አንዱ ተራዊህ ነው ብለዋል። ተራዊህ ቤት መስገዱ ሳይሆን የሚበልጠው በጀማዓ መስገዱ ነው። ምክንያቱም በጀማዓ መስገድ ተደንግጓልና እሱ ነብዩ ለ4 ቀን ለ3 ቀን አሰግደዋል። ከዛ በኋላ ከዑመር ዘመን ጀምሮ እስካለንበት ጊዜ ድረስ በጀማዓ የሚሰገድ። ስለዚህ ተራዊህ ሰግደው ከኢማም ጋር አጠናቀው 2 ሽልማት ያገኙ ነበር ሰዎች ጽናት ቢኖራቸው። አንደኛ የረመዳን ሌሊቶችን የሰገደ ያለፈ ወንጀሉ ይሰረዝለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እንደ ወንጀል የሚያሳስብ የሚያሰጋ ነገር የለም። ሰውን አጥፍተህበት ይቅርታ ካልከው ይቅርታ ሊልህ ይችላል። ከአላህ ጋር የተያያዘ ወንጀል ግን በተውበት የቆሸሸውን መዝገብ በሚያብሱ መልካም ስራዎች ነው የሚሰረዘው። ኢነል ሐሰናቲ ዩዝሂብነ ሰይአት፣ መልካም ስራዎች ወንጀሎችን ቆሻሻ ስራዎችን አጥበው ያስወግዳሉ ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጥፋት ካጠፋህ አስከትለህ መልካም ስራ ያጥብልሃል ብለዋል። ስለዚህ ረመዳን ላይ የምሽት ሶላቶችን መስገድ ወንጀልን ጠራርጎ ያስወግዳል። በሌላ በኩል ደግሞ ኢማም ሶላቱን እስኪያጠናቅቅ ድረስ አብሮ የሰገደ ሌሊቱ ሙሉ ሲሰግድ እንዳደር ይቆጠርለታል ብላ አንድ ረካ እንደተቀበለኝ አላህን ባውቁ ሰደኝ ወደ አኺራ ለው ነበር ብሏል ደጋግ ቀደምቶች። ቀልድ አይደለም። የአንድ ሌሊት ሶላት ሙሉ ይከተብልሃል ማለት በዋዛም ይገኝ አይደለም። አሻሂድ ረመዳን ላይ ለአንድ ሳምንት ለ10 ቀን ለ15 ቀን አይደለም የታዘዝ ነው፣ እስከ መጨረሻው ሌሊት ድረስ ረመዳን በመሄዱ ልናዝን ነው የሚገባ። ብዙ ሰዎች ግን አልሄድ ብለዋልና እኔ ትቼው ልሄድ የሚሉ ነው የሚመስለው። ሐላቸው ሲታይ በስተመጨረሻ ገፍላ በስታ መዘናጋት በስታ። የረመዳንን ጥቅም ብናውቅ አንድ ወር አይደለም አመቱ ሙሉ ረመዳን በሆነ እንል ነበር። የረመዳን ቀኖችን፣ ሰከንዶችን፣ ደቂቃዎችን ሙሉ ንብረቴን ሰጥቼ ባገኘሁት እንል ነበር። ምክንያቱም ገንዘብ ላያድነኝ ይችላል አላህ ዘንድ። ረመዳን ውስጥ ግን ብዙ የሚያድኑ ከአላህ የሚያስታርቁ የአላህን ይቅርታ የሚያስገኙ ነገሮች አሉ። ጾሙ ራሱ፣ የሌሊት ሶላቱ፣ ቁርአኑ፣ ሰደቃው፣ በብዙ ዓመታት ለፍተህ ያካበትከውን ሀብቱን ካብሰት ልታገኘውም ላታገኘውም ማትችለውን ነገር ረመዳን ውስጥ ላይ ይገኛል። ከመሆኑም ጋር ግን ብዙዎቻችን እየተዘናጋን ነው። ለጊዜው ብቻ ደስ ሲለን ስንሽት እናደርጋለን፣ ከዛ ለቀቅ እናደርገዋለን። ለምንድን ነው የምንዘናጋው? እንዳንዘናጋስ ምን መደረግ አለበት? የሚረዱ ነገሮች አሉ። 3-4 ነገሮችን ጠቅሼ ወደ ሶላት የምንሄድ ይሆናል። አንደኛው ረመዳን ላይ እስከ መጨረሻው እንዳንሰንፍ፣ እንዳንሰላች፣ ከስላን እንዳንሆን። መዘናጋት መሰላቸት የሙእምን ባህሪ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከሚያደርጉት ዱዓ አንዱ اللهم اني اعوذ بك من الكسل፣ ከከሰል ባንተ እጠበቃለሁ ይለው ነው። ከሰል የሚያቆሸው ሳይሆን ተቀራራቢ ነው፣ ውስጥን ያቆሻል። የአረብኛው ከሰል ስንፍና ማለት ነገ በኋላ ከነገ ወዲያ ደክሞኛል አሁን ልተኛና እያሉ መልካምን ነገር በስንፍና በመሰላቸት በመዘናጋት ማሳለፍ ከሰል ይባላል። ከከሰል ባንተ እጠበቃለሁ ይለው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ብዙ ጊዜ የመውደቅ ወደ ኋላ የመቅረት ምክንያት 2 ነገሮች ናቸው፣ አጅዝና ከሰል። አጅዝ አልችልም ማለት እኔ አልችልም፣ ይሄ ነው ህንም እናየው። ስራ ስለሙል አልችልም። በይነማ እድሜያቸው የገፋ 60-70 ዓመት የሞላቸው አዛውንቶች ኢማሙ ባስረዘመ ይላሉ። ወጣቱ ኢማሙ በወጉ ወደ ግራ ሳያሰላምት ለመውጣት ሲሽከዳደም ሰው ከወጣ በኋላ ቁጭ ብለው ዱዓ ያደርጋሉ፣ ቁርአን ይቀራል። ውስጣቸው ወኔ ያለው ወጣት ነው። ውስጣቸው እላያቸው ቢያረጅም ውስጣቸው ወጣት እችላለሁ ስላሉ አግዘኝ ካሉት አላህ ስለሚያግዝ። አንደኛው አጅዝ ነው የሚያሰንፈው ሁሌ። ለምንድን ነው ሌሊት በጀማዓ ማሰግድ፣ ሌሊት ሶላት ማሰግደው፣ 5 ወቅት ሶላት በጀማዓ ማሰግደው፣ ኸይር ስራ ማሰራው፣ ቁርአን እየቀራህ ደጋግመህ ማታኸትመው፣ የተለያዩ መልካም ስራዎችን ማሰራበት ምክንያት ምንድነው ሲባሉ እኔ አልችልም ይላል። በምን አወቅ እንደማችል? ማችልን ነገር አላህ እንዴት ያዘህ? ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ። የሰው ልጅ ነፍስ አላህ ከአቅሟ በላይ አያዛትም። አላህ ያዘዘን ነገር በሙሉ ሚቻል። በጊዜያዊነት ካልተቻለ በህመም ምክንያት
በጉዞ ምክንያት ይሄ የተፈቀደ ነገር ነው። ቀዷ ማውጣት ያለብህን ቀዷ ታወጣዋለህ። በጉዞ በህመም ምክንያት ካልቻልክ አላህ አጅሩን ይሰጥሃል። ነገር ግን በሽተኛ ሳትሆን መንገደኛ ሳትሆን ሙሉ አቅል ጤና ያለህ ለዱንያ ሲሆን በስምንት እግር የተራመድክ ለአኼራ አልችልም ምትል ከሆነ ማን ነው የዋሸው? አንተ ነው የዋሸኸው ወይስ አላህ ነው? አላህ ደግሞ ወነስደቁ ሚነላሂ ቂላን የታዘዛችሁት በሙሉ በሰው አቅም ይቻል ነው ብሏል። ነቢም አድርጉት ብለው ያዘዙት ነገር በሙሉ የሚቻል የደነገጓቸው ሰርተው ያሳዩአቸው ነገሮች በሙሉ የሚቻሉ ናቸው። ኢዛ አጅዝን አልችልም ማለትን ከኛ ልናስወግድ ይገባናል። አንደኛው የኋላ ቀርነት ምክንያት አጅዝ ነው፣ አልችልም ማለት ነው። ትችላለህ፣ ሞክር፣ ጀምር። ሁለተኛው ከሰል ነው። እችላለሁ፣ አደርጋለሁ፣ እፈልጋለሁ፣ ነገር ግን ነገ፣ ከነገ ወዲያ፣ ከነገ በስቲያ፣ የሚቀጥለው ወር ላይ እያሉ መለከል መውት ከችላል ይዞ ይሄዳል። ስለዚህ እነዚህ ሁለቱን አላህ ከኛ እንዲያርቅልን ዘውትር ዱዓ ልናደርግ ይገባል። ከነቢ ዱዓዎች መሃል አንዱ ይሄ ነው። አላሁመ ኢኒ አዑዙ ቢከ ሚነል ዐጅዚ ወልከሰል። አላሁመ ኢኒ አዑዙ ቢከ ሚነል ዐጅዚ አልችልም ከማለት በአንተ እጠበቃለሁ። ሙእምን አልችልም ሊል አይገባውም። ቤቱ ደጅ ላይ ሰማይ ጠቀስ የሆነ ተራራ ቢኖር ይሄን አንስቼው ቦታውን ማልማት አለብኝ ብሎ ሙእምን በአላህ ተወክሎ ቢጀምረው ይንደዋል ብሏል ኢብኑል ቀይም ረሒመቱላህ። ሙእምን አልችልም ማለት የለም። በአላህ ፈቃድ ማይቻል ነገር የለም። ሰበቡን ማድረስ። ሁለተኛው ከሰል ነው፣ ስንፍና ነው። እድሉን አግኝተንም አምነንበትም ዛሬ ነገ እያለን እናሳልፋለን። ረመዳን ላይ የሚታየውም ይሄ ነው። ሰዎች ቁርአን አኽትመሃል፣ ስንት ጊዜ ነው ያኸተምከው? ምን ያክል ምስኪን አስፈጥረሃል? በየቀኑ 10 ብር 100 ብር ሰደቃ እየሰጠህ የረመዳን የየዕለቱ መዝገብ ሰደቃ፣ ኢስቲግፋር፣ ቁርአን፣ ዱዓ፣ ዚክር ይዞ እንዲሄድ ሁሉም አይነት ኸይር ስራ ልሰራ ይገባኛል እንል ይገባናል። ከጀመርነው አላህ ያደርሰናል። ከጀመርነው ከያዝነው አላህ ያደርሰናል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። ሸይጣን እንዳንጀምር ነው የሚፈልገው። ከጀመረን ረሕማን እንደሚያገራልን ስለሚያውቅ አመለጠኝ ይላል። ከጀመረን ከያዘን አንድ ነገር ይወሰውሰናል ለማስለቀቅ። እኛ ግን እስከ መጨረሻው ህይወቴ በሙሉ ለአላህ ነው ብለን መልካምን ነገር ከያዘን አላሁ ተዓላ ያግዘናል። ኢዘን የመጀመሪያው ስንፍናን መዘናጋትን የሚያስወግድልን መድኃኒት ከስንፍና የሚያወጣን ኢኽላስ ነው። የምንሰራውን ስራ ለአላህ ብለን ለነፍሳችን ብለን መስራት። ብዙ ጊዜ ረመዳን ገባ ሙስሊሞች ወደ መስጂድ ሄዱ ይባላል። ቤተሰብም ያነውራል። ወንድ ሆኖ ረመዳን ቤት ሲሰግድ ከመቼውም በላይ ይወቅሳሉ። ባለቤቱ ቤት አታሰግዱ፣ ልጆቹ ለምን አትሄድም ብሉታል፣ ይወቅሱታል። ጓደኞቹ ይሄዳሉ። ይሄን ወቀሳ ፈርቶ ከአየሩ ጋር አብሮ ለመሆን ወደ መስጂድ የሚመጡ ሰዎች ከሳምንት በላይ እግራቸው አያቆማቸውም። መስጂድ ውስጥ ይልፈሰፈሳሉ። ኢኽላስ ካለ ለራሴ ነው ይጠቅመኛል፣ ስቀበር ስሞት፣ ልጅ ዘመድ ገንዘብ በማይጠቅምበት ቀን አንድ ረካ ሶላት ትጠቅመኛለች፣ የአንድ ቀን ጾም ትጠቅመኛለች፣ አንድ ጁዝ ቁርአን ትጠቅመኛለች ብሎ አምኖ ሰዎች ዱንያ ላይ የሚሰሩት የሚሮጡት ነገ በስተርጅና ሚጦረኝ ስለሌለ ብለው ነው። መጦሪያን አኼራም ላይ ይሁን ከሞትክ በኋላ የሚሰግድልህ የለም። ከሞትክ በኋላ አስታውሶ ሰደቃ የሚሰጥልህ ላይኖር ይችላል። እዚሁ ዱንያ ላይ ያለ የአኼራ ቤትህን ልትገነባ ይገባ ነው። ስለዚህ ለኔ ለራሴ ነውና የምሰራው። እንዴት አንድ ሰው ለራሱ ሲሰራ ይሰስታል? ለራሱ ሲሰራ እንዴት አሳንሶ ይቆርሳል? ሞኝነት ካልሆነ በስተቀር የኸይር ገበያ ሁሉ አይነት መልካም ዕቃ፣ ጥሩ ነገር፣ አስፈላጊ ነገር የቀረበበት በዚህ ጊዜ የቻልከውን ያክል ይዘህ ወደ አኼራ አሸጋግር የተባልክ አያልፈልግም ካልክ አኼራ ኦና ይሆናል፣ ባዶ ይሆናል። አኼራ ላይ የሰው ቤት የለም፣ ጎረቤት የለም፣ አጎት ጋር አክስት ጋር የሚባል ነገር የለም። አልቀብሩ ሱንዱቁል ዐመል፣ ቀብር የሥራ ሳጥን። በምንድን ነው ሳጥንህን የሞላኸው ያለው? ነገ ስትከፍተው እዚህ የላከውን ብቻ ነው የምታገኘው። ባዶ ሳጥን ሲጠብቅህ፣ በሸር የተሞላ ሳጥን ሲጠብቅህ ጸጸትህ፣ ድንጋጤህ ልክ አይኖረውም በጊዜው ማለት። ሌላ አንደኛው አነቃቂ መሰላሸትን መዘናጋትን የሚያስወግድ ይሄን ማመን አላህ ስላዘዘኝ ያዘዘኝ ደግሞ 30 ቀኑን ሙሉ በንቃት በስርዓት እንድጾም ነው ማለት። ሁለተኛ ምጾመው ለኔ ለራሴ ነው፣ ለጓደኛዬ ብዬ አይደለም፣ ለባለቤቴ ብዬ አይደለም፣ ለዘመዴ ለጎረቤቴ ብዬ አይደለም፣ ለሰው ብዬ አይደለም፣ እኔ ለራሴ ነው። ሁሉ ተንጠባጥቦ ቢወጣ እኔ ብቻዬን ሰግድለታለሁ ለአላህ ልንል ይገባን። ሁለተኛው አያመ ማዕዱዳት የሚለውን አንቀጽ ማስታወስ። አላህ ጹሙ ብሎ ካዘዘን በኋላ ለጥቂት ቀናታት፣ እንዴት ጥቂቱ ቀናቶች ይረዝሙብናል? ሸይጣን ነው የሚያስረዝምብን። አላህ ተባረከ ወተዓላ
ቀለል አድርጎ የነገረንን እኛ አርቀን ልናስብ አይገባን። ቀለል ማለቱን ስናስታውስ ነገ ረመዳን ይወጣል፣ ባለችው አጭር ቀን ብዙ ኸይር ልሰራ ይገባል እንላለን። መንገዱ አጭር ነው ካለን ፀሐይ ነው ብርድ ነው አንልም። መንገዱ ረጅም ነው ካለን ነው ያደክመኛል አልችልም እንል። የመንገዱን ቅርብነት አጭርነት ካወቀን ግን በየትኛውም ሰዓት ላይ ብድግ ብለን መጓዝ እንችላለን። ሶስተኛው ዒባዳዎችን መቀያየር ነው። ላለመሰላቸት ዒባዳዎችን መቀያየር ነው። ሶላተል ለይሉን፣ 5 ወቅት ሶላቱን፣ ቀብልያውን፣ ባዕድያውን፣ ቁርአን መቅራቱን፣ ዚክር ማብዛቱን፣ ዱዓ ማድረጉን፣ የተቸገረ መርዳቱን። ረመዳን ውስጥ ብዙ አይነት ኸይር ስራዎች ነው ያሉት። ጾም ብቻ አይደለም፣ ሶላት ብቻ አይደለም። ሶላቱንም ቆመን መስገድ ካልቻለን ቁጭ ብለን መስገድ እንችላለን። አላህ ተባረከ ወተዓላ ዲኑን ገር አድርጎታል። ፈርዱ ሶላት ነው እንጂ ጤነኛ ሰው የሚችል ሰው ቁጭ ብሎ መስገድ ማይችለው ሱና ሶላትን ቆሞ መስገድ ያልቻለ ሰው ቁጭ ብሎ መስገድ ይችላል። ቆሞ የሚሰግድን ሰው ግማሽ አጀር አላህ ይሰጠዋል። አረ ጭራሽ አንዳንድ ፉቃሃዎች ጋደም ብሎ መስገድ ይቻላል እስከ ማለት ደርሰዋል። ሐዲሱ ባይደግፍም ይሄ ስለዚህ ቤት ሄደህ ሶፋ ላይ ከምተኛ የዓለም ቆሻሻን ለቃቅሞ የሚያመጣ ቻናልን ከምታገላብጥ ከምትከስር በረመዳን ምድር አይነህ መጥፎ ነገር ከሚያይ እዚሁ መስጂድ ላይ ቁጭ ብለህ ስገድ። ቁጭ ብለህ ቁርአን አድምጥ። ሌላ ቢያቅት ነገር ግን አልችልም የሚለው የቅድሙ ወጥመድ አስሮ ይዟቸው ገና ኢማሙ ሳይጀምር አልችልም ብለው ጥግ ቁጭ ብለው መስጂድ ውስጥ ሰጋጆችን የሚረብሹ ስልክ ኢንተርኔት የሚጎረጉሩ ሰዎች እነዚህ ራሳቸውን ከመጉዳት አልፎ ሌሎችን የሚጎዱ የሚያዘናጉ ናቸው። አንተ ዒባዳ ያረክ ከተገቡ የተኛ ሰው ካለ ያስተኛሃል። የሱ መተኛት የተቀመጠ ሰው ካለ የሚጫወት ሰው ካለ ሞራልህን ያወርደዋል። ስለዚህ ዒባዳዎችን መቀያየር ገፍላን ለማስወገድ በንቃት ረመዳንን ለማጠናቀቅ ይረዳል። ሌላው አላህን ተባረከ ወተዓላ መለመን፣ አላህ ሆይ ጽናት ስጠኝ እስከ መጨረሻው በርትቼ የመቀጥል አድርገኝ ማለት ነው። አላህ ተባረከ ወተዓላ ያጸናው አላህ ብርታትን የሰጠው የተለያዩ የሚያደክሙ የሚፈታተኑ ነገሮችን ቢኖሩ በርትቶ መቀጠል ይችላል። በራሱ የተመካ በራሱ የተማመነ አላህን አግዘኝ ማለት የተወ መዝለቅ አይችልም። በየሶላቱ ኢያከ ነዕቡዱ ወኢያከ ነስተዒን የምንለው ለዚህ ነው። ሌላው ረመዳንን ዳግም ማግኘታችን ማናችም እርግጠኛ አለመሆናችንን ማስታወስ ትልቅ መነቃቂያ ነው። ሁለተኛ ረመዳን አገኛለሁ አላገኝም አይደለም። ሁለተኛ ረመዳን የነገውን ረመዳን ደርሼ ጾማለሁ አልጾምም ወላሂ ማናችንም እርግጠኞች አይደለም። እንደኛ አቅደን ሊሆን ይችላል። ነገ ወንድሜ ጋር እፈጥራለሁ፣ ከነገ ወዲያ እህቴ ጋር እፈጥራለሁ፣ የሚቀጥለው ቀን ላይ ጓደኛዬ ጋር እፈጥራለሁ፣ 10 ለዋኺር ኢዕቲካፍ ገባለሁ ልንል እንችላለን። ግን እኛ ባልነው አይደለም ነገሩ የሚሆነው፣ አላህ ባለው ነው የሚሆነው። የኛ የምንለው የዛሬዋ ቀን እቺ ሰዓት ብቻ ናት። ባለፈው እንደተጠቀሰው ረመዳን የቀኑ ክፍለ ጊዜ ብቻ ሳይሆን የሌሊቱ ክፍለ ጊዜም የተከበረ ነው። ቀን ላይ እንኳ በሥራ ምክንያት የሮጥክ ብትውል፣ ሴት ልጅ ቀን ላይ ፍጡር በማዘጋጀት ብትጠመድ የማታውን ክፍለ ጊዜ እንቅልፍ በመቀነስ የጋራ የተለመደውን ዓመት ሙሉ የሚደረገውን ጨዋታ በመቀነስ የሰዎችን ጊዜ ሚያባክነውን ሚዲያን በመራቅ ማታ ላይ ብቻ እስከ እንቅልፍ ባለው እስከ እኩለ ሌሊት ባለው የ3 ሰዓት የ4 ሰዓት ዒባዳ ማድረግ ይቻላል። ከፍጡር ወደ መስጂድ ቀጥታ ከተመጣ ትምህርት ማድመጥ ይቻላል። ሁለት ረካ የቻሉትን ያክል ሱና ሶላት መስገድ ይቻላል። ይሄ ሰዎች የዘነጉት ጉዳይ ነው። አንዳንድ ሰዎች ገር ይላቸው ከፈርድና ከቀብልያ ከባዕድያ ውጪ ሶላት ያለም አይመስላቸው። ከመግሪብ እስከ ዒሻ የቻልከውን ያክል 40 30 ረካ መስገድ ይቻላል፣ ይወደዳል። ከዙህር እስከ ዐስር 100 80 150 መስገድ ይቻላል። ሶላት መስገድ የሚከለከልበት ወቅት እስካልሆነ ድረስ ሁለት ረካ የሁለት ረካው ያሰላመትክ ሙጥለቅ ሱና ሶላት ይባል፣ ናፊላ ይባል። ኢዳ ያሉ ወቅቶችን በአግባቡ በመጠቀም ድጋሜ የሚቀጥለውን ዓመት ረመዳን ላላገኝ እችላለሁ። ይሄ ውስጣችን ላይ ካለ እኮ አንሰንፍም። ሲጀምር አሁን ያልናቸውን ሁሉ ይሄ ይጠቀልልናል። ብዙ ሰዎች የሚዘናጉት ቀጣዩን ሳምንት አስበው 10 ለዋኺርን አስበው ዘንድሮ ትንሽ አልተረጋጋሁም፣ ስሜቴም ጥሩ አይደለም፣ ኢንሻአላህ የሚቀጥለውን ዓመት ነው በደንብ መጾመው ይላል። በምን አረጋገጥን የሚቀጥለው ዓመት ላይ እንደምንደርስ? አምና ከኛ ጋር የጾሙ ዘንድሮ የሌሉ ስንት አሉ? ግራ ቀኝ ነው። አባቱን የቀበረ ወንድሙን የቀበረ ጎረቤቱን የቀበረ አይጠፋም። እዚህ ውስጥ ሞት ያልዘየረው ሰው የለም። ወላሂ ተዓላ ወይም ጎረቤቱ ወይም ዘመዱ ወይም ጓደኛው ሞት ያላሳጣው የለም። ከም ኩንተ ተዕሪፉ ሚመን ሷመ ፊ ሰለፊን ሚን በይኒ አህሊን ወኢኽዋኒን ወጂራኒ አፍናሁሙል መውት ወስተብቃከ በዕደሁሙ ሐየን ፈማ አቅረበል ቃሲ ሚነ ደህን። ስንትና ስንት አምና ካንተ ጋር የጾሙ ጎረቤት ጓደኛ ታውቃለህ። አሁን ግን ብትፈልግ የሉም። ሞት እነሱን ወስዶ አንተን አስቀርቶሃል።
ነገር ግን አንተም ቅርብ ነህ ወደ እነሱ ትሄዳለህ ይልሃል ገጣሚ። በትክክል ለዒድ የተዘጋጀ ልብስ ከፈን ይሆናል። ለአንቺ የተዘጋጀ ልብስ ለወንድም ለቤተሰብ ይሆናል። ለዒድ የተዘጋጀው ምግብ ለለቅሶ ይሆናል። ለዛ ዱንያ ላይ ረጅም ጊዜ እኖራለሁ የሚል አመል ጡሉል አመል ረጅም ተስፋ ይሄ ነው አኺራችን ያበላሻል። ነገ ትወብታለህ፣ ነገ ትስተካከላለህ። ብዙ ጥፋቶች አሉ እናውቃለን። ተኝተናል፣ የሄድንም የሮጥንም እንቅልፍ ላይ ነው ያለነው። የአኺራ ጉዳይ ላይ ሲሆን ለዱንያ ሲሆን በ3 በ4 ልብ እናስባለን፣ በ4 በ5 እግር እንራመዳለን። የአኺራ ሲሆን ግን ይቀፈናል፣ እንቅልፍ ይወረናል። ለምንድን ነው ነገ አስተካክላለሁ ስለምን የዱንያ ጉዳይ ላይ ነገ አለም ዛሬ ሁሉ ነገር ማለቅ ያለበት የምንለውና ሐቂቃ ገፍላ ወሮናል። ልንነቃ ረመዳንን ከመጀመሪያ እስከ መጨረሻ ያንዳንዷን ደቂቃ ያንዳንዷን ሰከንድ በኸይር ልናሳልፍ ይገባናል። በተለይ አሁን የቀረው የረመዳን ዋናው ቁንጮ ጊዜ ነው። ሰዎች ደግሞ ዋናው ቁንጮ ወቅት ላይ ነው የሚተኙት የሚዘናጉት። ነቢያችን ሰለላሁ ዐለይሂ ወሰለም ረመዳን ላይ ኸይር ላይ ብርቱ ነበሩ፣ ፈጣን ነበሩ። ይበልጥ ደግሞ ፈጣን የሚሆኑት የመጨረሻ 10 ቀናቶች ላይ ሲደርሱ ነበር ተብሎ ሌሊቱን ሙሉ በዒባዳ ያሳልፉ ነበር፣ አይተኙም ነበር። ከሐዲሱ ዛሂር መረዳት እንደሚቻል ቤተሰብ ይቀሰቅሱ ነበር። ከሌላ ጊዜ ለየት ባለ መልኩ ቀደም ብለው ይቀሰቅሱ ነበር። ተነሱ ስገዱ ይሉ ነበር አለይሂ ሰላቱ ወሰላም። አሽረል አዋኺር ለይለቱል ቀድር ያለበት የመጀመሪያ ቀናቶች ላይ የተዘናጋ አሽረል አዋኺር ላይ ባንዴ ሊነቃ አይችልም ኢላ መን ረሒመላህ። ስለዚህ ባለፈው በፈጠርነው ክፍተት ልንቆጭ በቀሩት ቀናት ወርቃማ መጨረሻ 10 ቀናት ኸይር ለመስራት ልንወስን አላህን አግዘኝ ልንለው መች እንደምሞት አላውቅምና ባለችን ሰዓት ባለችን ቀን ኸይር ልሰራ ባለፈው ተጸጽቼ ይቅርታ ልጠይቅ ይገባኛል ብለን አላህን ተባረከ ወተዓላ ጽናት እንዲሰጠን ብርታት እንዲሰጠን ልንለምነው ይገባል። ሰላም አለይኩም ወረሕመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።